የሰነበክ አቶ መሳይ ደህና ነህ? በጣም ነው ማመሰግነው። እውነት ለጥሬ ፍቃደኛ ሆነው ከአንከር ተመልካቾች ጋር ለመገናኘት እንደዚሁም በአንዳንድ ወቅታዊ ሀገሪቱ ጉዳዮች ላይ ለመወያየት ፍቃደኛ በመሆኑ በጣም ነው ማመሰግነው። የቱን እንደምጠቀም አላቅም። እንግዲህ በብዙ ኃላፊነቶች ውስጥ ሰርተዋል። በመንግስት ኃላፊነቶች፣ በክልላዊ መንግስት ውስጥ እንደዚሁም በፌደራል መንግስት ውስጥ በበርካታ ኃላፊነቶች ውስጥ ሰርተዋል። አሁን ደግሞ የአማራ ዓለም አቀፍ ትብብር ከፍተኛ አማካሪ በመሆን የሰሩ ይገኛሉ። በቅርቡ ነው ይሄ ትብብር የተመሰረተው። ስለ ትብብሩ ነው በዋናነት ውይይታችን የሚያተኩረው። ነገር ግን ወደ ኋላ ሄደን ብዙ ነገሮችን እናነሳለን። ግን እንደው ማስቀድመው ስደቱ እንዴት ነው? ስደተኛ ሆነዋል። ምንድነው ዝናብ ጥሏል ወይ ይለው ሰው በየደጅሄው አይነት ነገር ነው። አንተም እንግዲህ ወደ ሰው ሀገር ስትመጣ የነበረ አይነት ሁኔታ እኔንም እንደዛው ነኝ ማለት ነው። ያው ዘሮ ከሀገሬ ያጣሁት ነፃነት አሜሪካን ሀገር በነፃነት እንቀሳቀሳለሁ። ጥሩ ነው። ያው እየተለማመድኩት ነው ያለሁት። ዶክተር ገዱ ልበል አቶ ገዱ እንግዲህ የምናቀው በአቶ ገዱ ነበረ። ነገር ግን ትምርቶን አጠናቀው እውነት የልፋትም የጥረትም ውጤት ነው የዶክተሬት ዲግሪ አግኝተዋል። ስለዚህ ጉዳይ የሚሉን ነገር አለ። አንዳንድ ተመልካቾች መቼ ነው ዶክተር የሆኑት ብለው ጠይቀውናል። ደስ የሚለኝ ቀጥታ ስሜ ይጠራ ነው። ከዛ ደግሞ ካለፈ አቶ ገዱ ብትለኝ ደስ ይለኛል። ከተመቸ ዶክተር ገዱን ብትለው ጥሩ ነው። እኔ ዶክተር የሚለው ቅጥያ ለሐኪሞቹ፣ ለተመራማሪዎቹ ለነዛ አይነት ቢሰጥ ነው የምመርጠው። እንደገና ይሄ ካለህበት ሀገር ሰው ብዙ እኛ እንደ ባህሉ ነው ቅጥያ ስለምንወድ ነው እንጂ ብዙ ከፍታ ላይ ያሉ በትምህርት በምርምርም በምንም ቀጥታ ስማቸው ነው የሚጠራው እንደምታውቀውና ለዚህ ለአሁኑ ዓላማችን አንተ የተመቸህን መውሰድ ትችላለህ። ለእኔ ገዱ ብትለኝም ብዙ ችግር የለብኝም። አቶ የሚለውን ደግሞ የበለጠ ብዙ ጊዜ የተለመደ ስም መጠሪያ ስለሆነ ደስ ይለኛል። ዶክተር የሚለው የበለጠ ይመቸኛል ካልክ አንተ እንደፈለክ ነፃነቱን ላንተ ነው የምሰጠው። እንደው የትምህርቱን በምን ዶክተሬት ዲግሪ እንዳገኙ እንደው ጥረቱን ምክንያቱም ብዙ ሰዎች ስለጠየቁንም ነው። እንደው በምን ትምህርት ነው ይሄንን ደረጃ ያገኙት? እንደው መግለጽ ከተቻለ። እንግዲህ የዚህ ዶክተሬት ዲግሪውን ያገኘሁት በሶሻል ሳይንስ ነው። በአብዛኛው ኢትዮጵያን ፖለቲካ በተመለከተ ነው ጥናት ያደረግኩት። ዲግሪውን ደግሞ የሰጠኝ ኔዘርላንድ ሀገር የሚገኝ ላይደን ዩኒቨርሲቲ ነው። እንግዲህ ባለፈው ዓመት ወደ ግንቦት አካባቢ ነው ያጠናቀቅኩት። ይኸው ነው ባጭሩ። እንግዲህ ያው ዶክተር ገዱ በሚለው ነው መግለጽ የምፈልገው የጥረትና የልፋት ውጤት ነው። ስለዚህ በሱ በመግለጽ ውይይታችንን እንቀጥላለን። ዶክተር ገዱ እርስዎ እንደዚህ ሲቀርቡ ብዙ ጥያቄዎች ይኖራሉ። በግልም ተመልካችም የሚኖረው ጥያቄ እንዳለ እገነዘባለሁ። ያለፈውን ነገር አሁን ብዙም ይጠቅመናል ብዬ አይደለም በዝርዝር አሁን ከዛ የከፉ ችግሮች ፈጠው መጥተዋል። እውነት ለመናገር አሁን ላይ ማን ምን አደረገ የሚለው ነው በብዙዎቻችን ዘንድ ሚዛን ላይ ተቀምጦ መመዘን ያለበት። በታሪክም የሚያስጠይቀው በተለይ አሁን ላይ ኢትዮጵያ እንደዚህ አይነት ከፍተኛ የህልውና አደጋ በተጋረጠባት ጊዜ ማን ምን ወሰነ፣ ማን ከማን ጋር ቆመ የሚለው ነው ነገም ለፍርድ የሚያመቸውና ዛሬ ላይ ያለን ቁመናችን የበለጠ ነገ በታሪክ የሚያስጠይቀን ይሆናል። ለማንኛውም ለውጡ መጣ። አሁን ሁልጊዜ የሚቆረቅረኝን ጥያቄ ላነሳ ነው ዶክተር ገዱ። ለውጡ መጣ። እንግዲህ የነበረውን ሁኔታ እናስታውሳለን በቅርበትም ስለነበርን ማለት ከታሪኩ ጋር በተለይም ደግሞ አሁን በስልጣን ላይ ያለው ጠቅላይ ሚኒስትሩ አብይ አህመድ ከነስሙም የማይታወቅ ነበር። እንግዲህ መጋቢት ላይ ነው ቤተ መንግስት የገባው። ወደ የካቲት ጥር አካባቢ አብይ አህመድ ማን እንደሆነም ማናችንም አናቅም። እናንተ ውስጥ እዛ በፓርቲ ደረጃ ልታውቁት ትችላላችሁ። ድንገት ነው መሰስ ብሎ መጋቢት ላይ ኢትዮጵያ ጠቅላይ ሚኒስትር ሆኖ የመጣው። እንዴት ነው ያ ነገር የሆነው? እንግዲህ እንደምንሰማው በአዴን በወቅቱ ጠንካራ ከኢህአዴግ አባል ድርጅቶች ከህወሓት ቀጥሎ ጠንካራ ቁመና ነበረው። ህወሓትንም በመጋፈጥ ከህወሓት ጋርም ፍጥጫ ውስጥ በመግባት በየስብሰባው ስለ ብዙ ነገሮች አጀንዳዎች
ከፍተኛ ክርክር የምታደርጉ ጠንካራ ቁመና የነበራችሁ የባዴን ሰዎች ነበራችሁ። ነገር ግን ለውጡ ሲመጣ ኦህዴዶች ከበላይ ሆነው ሁሉን ነገር የተቆጣጠሩበት ታሪክ ብዙ ጊዜ እንቆቅልሽ ይሆንብኛል። እና አብይ አህመድ የራሳቸው ቨርዥን አላቸው፣ የራሳቸው የሚገልጹበት መንገድ አለ። የዛን ጊዜ ሌላ ታሪክም እየፈጠሩ እንዴት ወደ ስልጣን እንደመጡ ይናገራሉ። ግን እናንተ በቦታው ነበራችሁና ምንድነው የተፈጠረው? አብይ እንዴት ይሄን ሁሉ ነገር አልፎ ከላይ አናት ላይ ሊወጣ ቻለ? እንግዲህ እሱ ብዙ ፕሮሰስ ሊኖረው ይችላል፣ የሚታወቅም አይታወቅም። ነገር ግን በእኛ በኩል በወቅቱ የነበረው ምንድነው እንግዲህ በኢህአዴግ ውስጥ ለውጥ መምጣት አለበት የሚል ጠንካራ የሆነ አቋም የነበረው ኃይል ነበር። በሌላ መልኩ ደግሞ የነበረው ስታተስ ኮ እንዳለ እንዲቀጥል የሚፈልግም ኃይል ነበር። ሶስተኛ ደግሞ ለውጥ መምጣት አለበት ሚል ሆኖ ነገር ግን ደግሞ በፊት የነበረውን ህብረተሰቡን ያስቀየሙት ችግሮች ብለን የምናነሳቸው እነዛ በተጠናከረ መንገድ የሚያስቀጥል ሁኔታ እንዲፈጠር የመፈለግ አቅጣጫ ነበር። አሁን ይህ ፍትጊያ የወለደው ፖለቲካዊ ሁኔታ ነበር። ምናልባትም ለአሁኖቹ ታጋዮችም እና በአማራ ፖለቲካ ያገባናል የሚሉ አካላት ለወደፊት ትምህርት ቢወስዱበት ይጠቅማል ብዬ የማስበው ምንድነው ያ ፍትጊያ በኢህአዴግ ውስጥ የነበረው የውስጥ ትግል ይሄ በመርህ ላይ ተመስርቶ እርስ በርስ ለመተራረም ሳይሆን አንዱ በአንዱ ላይ ጥላቻ እያሳደረ እልህ ውስጥ በመጋባት ይሄ ላለመሸናነፍ አይነት የሚመስል ሁኔታ እየተፈጠረ ሄደ። ከሁሉም በላይ ግን የፖለቲካ አትሞስፌሩን በጠቅላላ በድርጅት ውስጥም ከድርጅት ውጭም የጥላቻ ፖለቲካና እልህ ከፍተኛ ቦታ እየያዘ መጣ። ስለዚህ ምንድን ነበረ ግብግቡ? ኢህአዴግን ለማስቀጠል በተለይም ደግሞ የነበረውን ሁኔታ ለማስቀጠል ይፈልጋሉ ብለን የምናስባቸውን ኃይሎች እና ለውጥ ይፈልጋሉ ብለን የምናስባቸው ኃይሎች እነዚህን ከመጠን ያለፋል አይደል? ያው እናንተም ፕሮፓጋንዳ ተጨምሮበት የጥላቻው ፖለቲካ በኢህአዴግ ውስጥ ስር ሰደደ። ፖፑሊስት የሆነ ህዝበኝነት የሆነ ከመርህ ሳይሆን ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይ ሆይታ ፖለቲካ የራሱን ይህንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። በእርግጥ እኔም በተጠይቀ ብዙ አንተዋወቅም ከዛ በፊት አብዛኞቻችን አብይን አናውቀውም። በቅርብ ግን የሚያውቁት ሰዎች ደግሞ ይሄ ሰው አገር ያጠፋል የሚል ሐሳብ ይዘው ተሟግተዋል። በዛው ይሄ ሰው አገር ያጠፋል ብለው ቦልድ በሆነ መንገድ የተከራከሩ ሰዎች ነበሩ። እንደ ዶክተር ገዱ መቼ ነው ያወቁት እርስዎ አብይን? እንደው ወደ ኋላ መለስ ብለው እንደኛ የካቲት ላይ ነው ያወቁት? ከዛ በፊት ያውቁታል ማለት በተወሰነ ፊዚካሊዝም ያውቀዋለሁ ከዛ በፊትም። ነገር ግን ፖለቲካ አቋሙን ውስጡ ማንነቱን ገደብ አላውቀውም። ግን የሚያውቁ ሰዎች ክርክር አድርገው ነበር። ነገር ግን ቅድም ያልኩ የጥላቻ ፖለቲካ አንዱ የሚያቀርበውን ሐሳብ ሌላው ሚዛናዊ ሆኖ በጥሞና የመመልከት
ለመመልከት እድል የሚሰጥ ሁኔታ አልነበረም። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር የነበረው። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሄደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አልነበር። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። እሱ በራሱ ማለት ነው የወጣው፣ እኛን ወደ ስልጣን ያመጣ ነው። ነገር ግን እልህ ነበር። መቼም ከፊት ከነበረው የተሻለ እንጂ የባሰ ይመጣል ብለን ያሰብነው ነገር አልነበር። እንደገና ደግሞ ወደኋላ የተገነዘብኩት ፉሊ ሌላ ኢህአዴግን አፍርሶ ሌላ የሚያስብና ኢህአዴግን ሪፎርም የሚያደርግ ኃይል የነበረ ቢሆንም እንኳን ይሄ በስሜት ለተዋጠው ኃይል በደንብ አድርጎ በማገናዘብ እንትን አልነበረም። በሂደትም በኢህአዴግም ውስጥ በብአዴንም ውስጥ በራሱ የጎንዮሽ ፍትጊያ እያደገ መጣ። የጎንዮሽ መጠላለፍ፣ አለመደማመጥ ሄዶ ሁላችንንም ያጠፋ አገርን ሊያጠፋ የሚያስችል ሁኔታ ወይም ደግሞ አገርን ሊያጠፋ ለሚችል ሰው እድሉን እንዲያገኝ አደረግነው ማለት ነው። የፍትጊያ የስሜት የጥላቻ እና እርስ በርስ ያለመደማመጥ ሁኔታ እየተፈጠረ እየሰፋ ሲሄድ አንተ የምትለውን እኔ አልሰማም ወይም ደግሞ በጥርጣሬ ነው የምመለከተው። ስለዚህ እነዚህ ሁሉ ተዳምረው በኢህአዴግ ውስጥ የአመራር ለውጥ ሲደረግ እድሉን ወዳልሆኑ ሰዎች እጅ ገባ ስልጣኑ ማለት ነው። ዶክተር ገዱ እንግዲህ አንዳንድ የኦህዴድ ሰዎች እንደዚሁም በነጀዋርም የሚነሳ ነገር አለ። አብይ አህመድ የሆነ ሰዓት ላይ ብልጽግና ፓርቲን ለማቋቋም በዋዜማ ላይ ያለ ከኦህዴድ አካባቢ የመተማመኛ ድምጽ እያጣ እዛ አካባቢ ያለው ድጋፍ እየቀነሰ በተለይም ከአቶ ለማ መገርሳ ጋር በነበራቸው አንዳንድ መሻከሮች ምክንያት በኦህዴድ ዘንድ የአብይ አህመድ ድጋፍ እየቀነሰ በነበረ ጊዜ አብይ ነፍስ እንዲዘራ ያደረገው ብአዴን ወይም ደግሞ በወቅቱ የነበረው አዴፓ ነው። አዴፓን ተንጠልጥሎ ነው የተረፈው እንጂ ኦህዴድ አካባቢ አልቆለት ነበር ብለው በቁጭት ያነሳሉ። ከዚህ በፊት አቶ መለስ ዜናዊ ከነ ስዬ አብርሃ ጋር በነበረው ፍትጊያ ብአዴን ነው አትርፎ የአቶ መለስ ዜናዊን ስልጣን ያስቀጠለው የሚልም ታሪክ አለና ያንን ነው የተደገመው ብለው ያነሳሉ። እንግዲህ መጀመሪያ ስህተት ሰራችሁ አላወቃችሁም። በኋላ ላይ አብይ አህመድን ነፍስ እንዲዘራና ከኦህዴድ ከነበረው ድጋፍ ማጣት እናንተ ናችሁ የታደጋችሁት። እንዲህ አይነቱን ነገር ታሪክ አለ የሚያውቁት? እንግዲህ ብዙ ነገሮች ሲባሉ ሰማለሁ፣ ማናውቃቸውም የምናውቃቸው። አብይን ኦህዴድ ሊያስወግደው ብሎ ወይም ደግሞ የፈለገውን እንዳያደርግ እንቅፋት በሆነበት ወቅት ብአዴን ታደገው የሚለው የተሳሳተ ሀሳብ ነው። ከፋክት አኳያም ችግር ያለበት ነው። ምንድነው የነበረው? ያው ለውጡ እንደመጣ አንተም እንደምታውቀው ተሳታፊ